እንዴት ነሽ? አሁን ተረጋጋሽ? አዎ ምን አማራጭ አለኝ? ዛሬ ደግሞ ቤቱ እንዴት ነው ያለው? እንግዳ ሊመጣ ነው እንዴ? አዎ ዛሬ በጣም ትልቅ እንግዳ ሊመጣ። ማለት እኛ ቤት ሊመጣ የሚችል ትልቅ እንግዳ ማን ነው? ልጅ። ምን ልጄ? ማለት የዛሬ 18 ዓመት የጠፋው ልጅ ተገኘ፣ ሊመጣ ነው። የምርሽ ነው? ይሄ ሁሉ ዓመት የጠፋው ልጅ ተገኘ? አዎ ልጅ ተገኘ። እውነት በጣም ነው ደስ ያለኝ። እና ወንድም ኃይሉ ከባድ ችግር ውስጥ ገባት። ገነት የዳግም እናት ዳግመኛ ልጇንም እንዳታይ አደረጓት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ አደራ ክፍል 7 ላጋራችሁ እወዳለሁ። ለዘላለም እናቱን ላለማግኘት የሚጥሩበትን መንገድ ዳግምና ብሌን አሁን ላይ ሁለቱም የገዛ እናታቸውንም አጥተው ይበልጥ ደግሞ እንዳይገናኙ የኃይሉም አጋዥ የሆነና በኃይሉ አሁን ላይ የሁለቱ መገናኘት ሩቅ ያደርጉባቸዋል። ኃይሉ ነገሩንም የብሌን እናት መሞቷንም ከሰማ በኋላ ታዲያ ለምንድን ነው እዚህ የምትቀመጪው? እናትሽ ቅርብ ከሆነች ሄደሽ አታያትም ወይ መቃብሯን? በማለት ወይንም ለቀብር ሄደሽ አታለቅሽም ወይ ይላታል። ነገሩንም አሁን ላይ ይሄ በኃይሉ ያለውንም ምክንያት የራሱ የሆነ ፍላጎት ስለነበረም ነበረ። አሁን ላይ ዳግም እውነተኛ እናቱንም የሚያገኝ ስለመሰለው ይበልጥ የኃይሉ አጋዥ የሆነው በራሱ ፍላጎት ይጠቀምበታል። ነገር ግን አሁን ላይ ምንም እንኳን ዳግም ፍላጎቱ የእናቱ ማግኘት ቢሆንም ይበልጥ ግን አሁን ላይ አንድ ነገር ካደረኩለት ይሰጠኛል በማለት ነገሩንም ባለውንም መሰረት ለማድረግ ይገደዳል። ግን ደግሞ በኃይሉንም ከቤት ውስጥ ሰላም ቤት ያለ ፋይል ካመጣህልኝ እናትህን አገናኝሃለሁ ካለው በኋላ ግን ደግሞ እሱም በህልሙ እየቃዠና እውነተኛ እናቱ እንደሆነች በህልሙ እያየ በኃይሉንም የሚያጠቃ ነገር ስጠኝ ላለውንም ልጅ ፈልጎ እሱም በማውራት እናቴ ይመስለኛል እሷ ናትና እየወጋት ሊገላት ሲሞክር አይቻለሁ በማለት ይናገረዋል። ግን ደግሞ ይህንን ያዘዘውንም የኃይሉ አጋዥ የሆነውም ሰው ይበልጥ ደግሞ አሁን ላይ ፈጠን ብለህ አድርገው አለበለዚያ እናትህን እንድገላት አድርጎኝ ነበረ፣ ግን ደግሞ እንዳልሞተች ካወቀ እናትህን እርሳት በማለት ለዳግም ያስጠነቅቀዋል። ዳግምም እናቱን የማግኘት ፍላጎቱ በጣም ከባድ ስለሆነ ፈጠን ብሎ ግን ወደ እነ ሰላም ቤት ይገባል። ሰላም ቤት ግን ደግሞ የነበሩትንም አልተበተኑም እና ነገሩንም ይበልጥ እንዴት ብዬ ነው ቶሎ ብዬ እናቴንም የማድነው በማለት ዳግም በጭንቀት ውስጥ ይገባል። ግን አሁንም ነገሩንም ከባድ ለማድረግ ሰላምም ብሌን ከወላጅ እናቷ ብሌን ነገር ግን ሰላምም ብሌንም የማይተዋወቁ ቢሆንም አሁን ላይ ቃልና ኃይሉ የሚያውቁትንም እውነታ ሰላምንም ሰራተኛዋ አድርጋ የምታሰራት የገዛ ልጇ ባለማወቋን ነገር ግን አቅፋ እናቴ ሞታብኛለች በምትልበት ሰዓት ስታባብላትና ነገሩንም ይበልጥ በሷ እቅፍ ውስጥ ገብታ ብሌንም ሲያያት ኃይሉም በመናደድና ነገሩንም እንዲቋጩት ያደርጋል። ለምንድን ነው እዚህ ጋር መጥተሽ የምትነፋረቂው? ሄደሽ ለምን እናትሽ ጋር ለምን ለቅሶ ሄደሽ ልዛው አታለቅሽም? በማለት ሰላም ፊት በቁጣ ይናገራታል። ሰላምን በዚህን ሰዓት እውነት ነው ብሌንዬ፣ ለምን እናትሽን መቃብር አብረንሽ እንሄድ በማለት ሰላምንም ትጠይቃታለች። ግን ደግሞ ብሌን ይህንን ባሏት ጊዜ ይበልጥ እንባዋ እየከበደ እናቴ እኮ ዛሬ አይደለም የሞተችው፣ ከሞተች እኮ በጣም ቆይታለች በማለት ለእነሱም ትናገራቸዋለች። በዚህን ሰዓት ቃልና በኃይሉም በጣም በመደንቀጥ ብስጭት እያሉ ቶሎ ብሎ ኃይሉን በመውጣት ግን ስልክ ይደውላል። ስልክም ሲደውል የነበረውንም ከአጋዡ ልጅ ጋር ቶሎ በል ላገኝህ እፈልጋለሁ በማለት በድንጋጤ እሱን ያዋራዋል። በዚህን ሰዓት የኃይሉም አጋዥ ግን ደግሞ አሁን ላይ ኃይሉን ለመጣል የሚፈልገውንም አብሮት ለመስራት የሚፈልገውንም ሰው
ቶሎ ብሎ ኃይሉ እንደደወለለት ወደ ዳግም ስልክ ይደውላል። ዳግምንም ፍጠን ቶሎ በል አሁኑኑ ፍላሹን አገኘኸው ወይ? ካላገኘኸው ቶሎ በል ምናልባት ያወቀ ይመስለኛል እና እናትህን ልታጣት ደርሰሃል። ስለዚህ ፍጠነ፣ እኔ አሁን ወደ ኃይሉ ሊሄድ ነው በማለት ዳግምንም በመጨነቅ ያዋራዋል። ዳግምንም እናቴ ምንም እንዳትሆንብኝ አሁኑኑ በፍጥነት አመጣለሁ በማለት ትዕዛዙንም ይቀበላል። ነገር ግን አሁን ላይ ሰላምም ከልጇ ጋር የሆነ ሰው ማስተዋወቅ አለብኝ በማለት ልጇንም ይዛ ወደ ሌላ ትሄዳለች። ግን ደግሞ በዚህን ሰዓት ብሌንም እናቴን እጠይቃለሁ ብላ ስለነበር ይበልጥ ግን ቤቱም ስለተቀመጠች ሻይ አፍልልኝ በማለት ዳግምም ብሌን ለማዘናጋት ይሞክራል። ፍላሹም በማውጣት ይህንን ጊዜ ድረስ ነገር ግን ብሌን ስለደረሰችበት ብሌን ግን አይቻልም፣ አይሆንም፣ አስቀምጠው በማለት ለምን እንዲህ ታደርጋለህ ትለዋለች። ግን ደግሞ እሱ ግዴታዬ ነው እባክሽን፣ እኔ አሁን ላይ ይህንን ፍላሽ ያስፈልገኛል ቢላትም አሁን ቶሎ ብዬ ወደ ትዬ ነው ምደውለው ትላለች። ሰላምም ወደ ትዬ ደውላለሁ በማለት የገዛ እናቷም እትዬ ብላ የምትጠራትን ብሌን አሁን ላይ ወደ እሷ ለመደወል ስልክ ታነሳለች። ግን ደግሞ ዳግምም ስልኩንም በመጥለፍ እባክሽ ይሄን የእናቴን የማግኛ መንገዴ ነው እባክሽ አግዥኝ በማለት ብሌንም የእናት ቁስሏን ሲነካ ዳግምንም ለማገዝ ትወሰናለች። ዳግምን ፍላሹ ካገኘ በኋላ ወደ ኃይሉ አሁን ላይ ጠላቱ ግን የመጀመሪያ አጋዡ ጋር ይደውላል። ግን ደግሞ በዛን ሰዓት ፍላሹም አገኘሁት ሲለው በጣም ደስተኛ ነበረ። ነገር ግን አሁን ላይ አጋዥ የሆነው ወደ ኃይሉ በሚሄድበት ሰዓት እንዴት ነው እኔ እንዴት ልትሸውደኝ የቻልከው? የብሌን አሳዳጊ እናቷ ገድያታለሁ ሞተች ብለኸኝ እንዴት አደርገኛለህ? በማለት በቁጣ እሱ ላይ ይጮሃል። ነገር ግን እሱም በአጠገቡ ሆኖ በመቅለስለስ እና አሳዝናኝ ነው ያልገደልኳት በማለት ይመልስለታል። ግን ደግሞ እሱን በዚህን ሰዓት እንዴት ሊሆን ይችላል? ነገሩ ሁሉ ልታበላሸው እኮ ትችላለች፣ እንዴት አትገድላትም? በማለት ይበሳጭበታል። ግን ደግሞ ምንም ነገር አታደርግም እና አስፈራርቻታለሁ በደንብ አድርጌ በማለት ይነግረዋል። ታዲያ አንተ እሷ ማስፈራራት እንዴት ዝም ልትል ትችላለች? በምን አስፈራራሃት? ምንድን ነው ያስተማመነህ? ይለዋል። ግን ደግሞ እሱ በልጇ አስፈራርቻታለሁ በማለት ይነግረዋል። ግን እውነቱም አሁን ላይ ኃይሉ እውነቱንም ባይመስለውም የደበቀኝ ነገር አለ፣ ግን የትኛው ልጇ ነው ያስፈራራሃት? ይለዋል። ግን ደግሞ አሁን ላይ ከአጠገቡ ሆኖ እየዋሸውና አይኑ በመደንገጥ ውስጥ ሆኖ እኔ ልጇን ብሌንን ነው ያስፈራራኋት ይለዋል። ግን አልተዋጠልኝም፣ የሆነ ደበቀኝ ነገር አለ እደርስበታለሁ ይለዋል። አሁን ላይ በጣም ኃይሉ ጥርጣሬ ውስጥ ገብቶበትና ይበልጥም ከዛ ጥያቄ ፈጣጣ ውስጥ ከወጣ በኋላ አሁኑኑ ቶሎ ብሎ ወደ ዳግም ይደውላል። ዳግምም ፋይሉን እንዳገኘው ሼር ሲያደርግለት ቶሎ ብሎ ሲያየው በጣም ደስተኛ ይሆናል። ነገር ግን ዳግምም የጠበቀው እናቴን ታገናኛለህ ብሎ ስለነበረ እና ደግሞ አሁን በቃ እሺ ቶሎ በል አድራሻውን የእናቴ ስጠኝ በማለት ይጠብቀዋል። ነገር ግን አሁን ላይ የኃይሉ አጋዥ የሆነውም ሰው እናት ልጅሽንም አመጣልሻለሁ ስላላት ብሌንም ከእሷ ከአሳዳጊ እናቷ ጋር ሆነው ቤቱንም ፏ በማድረግ እሱንም ሲጠባበቁት ነበረ። ግን ደግሞ ገነት ልጄን አገኛለሁ ዛሬ በማለት ደስታ ውስጥ እያለች ይበልጥ ግን አሁን በመጠበቅ ውስጥ ሆና እየመሸባት ግን በሩንም ስታይ ነበር። ይበልጥ ግን አሁን ላይ አንተ እናትህን አሁን አታገኝም፣ የመጨረሻ ስራ ይቀርሃል በማለት ዳግምን ድጋሚ ልቦን ይሰብረዋል። ዳግምን በመበሳጨት ያልከኝን ነገር አድርጌልሃለሁ፣ ምንድን ነው ከዚህ በላይ የምትፈልገው ቢለውም ይበልጥ ግን እኔ ያልኩህን ገና አንድ አለ፣ አለበለዛ ይህንን ካላደረግ እናትህን ግንባሯን ብዬ ድፋልሃለሁ በማለት ይለዋል። ግን ደግሞ ዳግም አሁን ይበልጥ ጭንቀት ውስጥ ገብቶና ለዚህ ሁሉ ደክሜበት እንዲሁም የሰው ነፍስ አጥፍቼ እንዴት ነው መሆነው በማለት ነገር ግን በጣም በፍላጎት ውስጥ የራሱ ገደብ የሌለው ፍላጎት የኃይሉንም ቦታ መውሰድ የሚፈልገውንም ሰራተኛው አሁን ላይ የዳግምንም ህይወት ይበልጥ ምስቅልቅሉ እያወጣበት ይገኛል።
ዳግም በጣም በመጨነቅና በመከፋት አሁን ምንድን ነው የሰው ነፍስ አጥፍቼ እናቴን የማገኘው ወይስ እንዴት ነው ለ18 ዓመታት ለዚህ ሁሉ ዓመታት ለ10 ዓመታት የጠበቅኳት እናቴን እንዴት ነው ማጣው በማለት ይበልጥ ጭንቀት ውስጥ በመግባት ፊት ለፊቱ ኃይሉ ፊት ይጋፈጠዋል። ኃይሉ ጋር በመቅረብና እናቴን ታውቃታለህ ወይስ እዚች ፎቶ ላይ ያለችዋን በማለት ያፋጥጠዋል። ነገር ግን ይበልጥ ኃይሉም እሱ ላይ ጥቃት ለማድረስ ይሞክራል። አሁን ላይ ዳግም ከባድ ችግር ውስጥ በመግባት ይበልጥ ደግሞ አጋዥ የሆነውንም ሰው የእሱ ቦታ ለመውሰድ ከባድ ፍጥጫ ውስጥ ያስገባዋል።